السلام عليكم ورحمة الله وبركاته. የነቢዩ ኢብራሂም መከሰስ ካለፈው ታሪክ የቀጠለ። ሰዎቹ በዓላቸውን አክብረው እንደተመለሱ በጣዖታቱ ላይ የተፈጠረው ችግር ተመለከቱ። በአማልክታቸው ላይ ይህን የመሰለውን ወንጀል የፈጸመውን ሰው ለማወቅ እርስ በርሳቸው ይጠያየቁ ገባ። ከፊሉ ኢብራሂም የሚባለው ልጅ በክፉ ሲያነሳቸው ሰምተናል። እሱ ልጅ ሁሌ እንዳናወራቸውና እንዳላገጠባቸው ነው። ይህ የሚሠራው እሱ ነው ብለን እንገምታለን እያሉ ተናገሩ። በጣዖታቱ ላይ የተፈጸመው ወንጀል ለሹማምንቱ ደረሳቸው። ነጭ ለባሽ ልከው ኢብራሂም ከተያዘ በኋላ ሕዝብ በተሰበሰበበት ለፍርድ እንዲቀርብ ጥብቅ ትእዛዝ ሰጡ። ኢብራሂምና ጣዖታቱን በክፉ ሲያነሱ የሰሙትም ሰዎች ለምስክርነት እንዲቀርቡ አደረጉ። ነቢዩ ኢብራሂም ተይዘው ከቀረቡ በኋላ ዳኞቹ በአማልክቶቻችን ላይ ይህን ወንጀል የፈጸምከው አንተ ነህ ወይ ኢብራሂም ሲሉ ጠየቋቸው። ኢብራሂም ይህ አጋጣሚ የልባቸውን የሚያደርሱበት መሆኑን አረጋገጡ። ይኸውም ጥያቄውን በጥያቄ መልሰው እውነቱን ሐቁን ለማሳመን የነበራቸውን ዕቅድ ለማሳካት ነበር። የሰባበራቸው ትልቁ ጣዖት መሆኑንና ምስክር ሊሆኑ የሚችሉትም ትንንሾቹ ናቸው ብለው ለመናገር ተዘጋጅተው ነበር። በዚህ መሠረት መናገር ከቻሉ እነሱን ጠይቋቸው ሲሉ ለቀረበላቸው ጥያቄ መልስ ሰጡ። ትልቁ ጣዖት ትናንሾቹን በማምለካችሁ ተቈጥቶ ሰባበራቸው አሏቸው። ይህ ከፍተኛ ጥበብ በተሞላበት ሁኔታ ነቢዩ ኢብራሂም የተናገሩት ጉዳይ በሕዝቡ ላይ ቁጣና ኀፍረት የተዋሃደው ሽብር ለቀቀበት። ከፊሉ እናንተ ናችሁ የማይናገር ግዑዝ ነገር እንድናመልክ ያደረጋችሁን እያለ እርስ በርሱ ይወቃቀስ ጀመር። ኢብራሂምን የምትወነጅሉት ያለ አግባብ ነው፣ ዋናው ነገር የመደምሰሳቸው ጉዳይ ነው በማለት የሆነ ያልሆነውን ይቀባጥሩ ገቡ። የሚሉትን አጥተው የኀፍረት ማቅ ተከናነቡ። ጣዖታትን መናገር እንደማይችሉ እያወቅህ እንዴት እነሱን ጠይቃቸው ትለናለህ ሲሉ ጠየቋቸው። በዚህ ጊዜም ኢብራሂም የጣዖታውያኑን ናላ የሚያዞር አንደበታቸውን የሚለጉምና ልባቸውን የሚያሸብር መልስ ሰጧቸው። ታዲያ ለእናንተ ምንም የማይጠቅማችሁንና የማይጎዳችሁን ነገር ከአላህ ሌላ ትገዛላችሁን? አለ። ኡፋህ ከአላህ ሌላ ለምትገዙትም ነገር አታውቁምን? ይህ የቁርአን አንቀጽ የሚያስተላልፈው ታላቅ ቁም ነገር ያዘለ መልእክት በማንኛውም ዘመን ለጣዖት የሚገዙ ሰዎች ተግባር ከንቱ መሆኑን የሚያስገነዝብ ነው። ነገር ግን ድንቁርና አንድን ሰው በቁጥጥሩ ስር ሲያደርገውና ጭፍን ግትርነት ቀልቡን ሲበክለው ትክክለኛውን ከስህተቱ ለይቶ ለመረዳት አይችልም። በዚህም ጣዖታውያኑ መሸነፋቸውን አወቁ፣ መዋረድን አለቅጥ ፈሩ። የሚያቀርቡት ጭብጥ ወይም ማስረጃ አላገኙም። ኀፍረታቸውና ውርደታቸውን ለመሸሸግ በጉልበት ለመጠቀም ተገደዱ። ስለዚህ በእሳት አጋይተው ሊገድሏቸው ወሰኑ። ነገር ግን አላህ ሱብሓነሁ ወተዓላ በኃይሉና በጥበቡ ከእሳት አዳናቸው። እሳት ሆይ በኢብራሂም ላይ ቀዝቃዛና ሰላም ሁኚ በማለት እንዳታቃጥላቸው ትእዛዝ ሰጣት። በአላህ ትእዛዝ በረደች፣ ቀዘቀዘች። አላህ ሱብሓነሁ ወተዓላ እንዲህ ይላል በቁርአኑ፣ ይመሰክሩበት ዘንድ በሰዎቹ ዓይን ፊት ላይ አምጡት አሉ። ኢብራሂም ሆይ በአማልክቶቻችን ይህንን የሠራህ አንተ ነህ አሉት። አይደለሁም፣ ይህ ትልቃቸው ሠራው፣ ይናገሩም እንደሆነ ጠይቋቸው አለ። ወደ ነፍሶቻቸው ተመለሱ። እናንተ በመጠየቃችሁ በዳዮቹ እናንተው ናችሁም ተባባሉ። ከዚያም በራሶቻቸው ላይ ተገለበጡ፣ ወደ መጥፎ ሁኔታቸው ተመለሱ። እነዚህ የሚናገሩ አለመሆናቸውን በእርግጥ አውቀሃል አሉ። ታዲያ ለእናንተ ምንም የማይጠቅማችሁንና የማይጎዳችሁን ነገር ከአላህ ሌላ ትገዛላችሁ አላቸው። ኡፋን ለእናንተም ከአላህ ሌላ ለምትገዙትም ነገር አታውቁምን? አለ። ሰሪዎች እንደሆናችሁ አቃጥሉት፣ አማልክቶቻችሁንም እርዱ አሉ። በእሳት ላይ ጣሉትም። እሳት ሆይ በኢብራሂም ላይ ቀዝቃዛ ሰላምም ሁኝ አልን። በእርሱም ተንኰልን አሰቡ፣ በጣም ከሳሪዎችም አደረግናቸው። አልአንቢያ ከ61 እስከ 70
ጌታ አምላካችን አላህ ሱብሓነ ወተዓላ በኢብራሂም ላይ የተላለፈውን የፍርድ ውሳኔ እጅግ በጣም ጠሊቅ በሆነ አገላለጽ ሲያወሳው እንዲህ ይላል። ወደ እሱም ሰዎች እየሮጡ መጡ። አላቸውም፣ የምትጠርቡትን ትገዛላችሁ? አላህ እናንተንም የምትሠሩትንም የፈጠረ ሲሆን ለእርሱም ግንብን ገነቡ፣ በእሳት ነበልባል ውስጥ ጣሉትም አሉ። በእርሱም ተንኰልን አሰቡ፣ ዝቅተኞችም አደረግናቸው። አልሳፋት ከ94 እስከ 98። አድማጮች ሆይ እዚህ ላይ የምትጠርቡትን ትገዛላችሁን የሚለውን መልእክት ረጋ ብለን እንመልከተው። የአምልኮተ ጣዖትን ተግባር ከንቱነት በምን አይነት አስደናቂ አገላለጽ እንዳቀረበው መገመት አያዳግትም። በዚህ የቁርአን ልዩ ባህሪ በሆነው እጅግ በጣም ጠሊቅ የአቀራረብ ስልት ማንም በሥነ ጽሑፍ ችሎታ የተካነ ሰው ሊያደርገው የማይችል ነው። ከዚህ ትርጉምና መልእክት ጋር የሚጣጣም የቻይናውያን አባባል አለ። ይኸውም ምስሎችን የሚቀርጽ ሠራተኛ አማልክት አያደርጋቸውም፣ ምክንያቱም ከምን እንደተሠሩ ያውቃልና የሚል ነው። ይሁን እንጂ ይህ አባባል የቁርአን አገላለጽ የትና የት የተራራቁ ናቸው። ቁርአን እጥር ምጥን ብሎ ቁልጭ ያለ መልእክት የያዘ አስደናቂ የቋንቋ ውበቱ የጎላ የአገላለጽ ስልቱ የረቀቀ መለኮታዊ ወሕይ ሲሆን በማንኛውም ዘመን በአምሳያው ሊጽፍ የሚችል አዋቂ አይገኝም። እንዲሁም እናንተም የምትሠሯቸውንም የፈጠረው አላህ ነው የሚለውን መልእክት እንደገና እንመልከተው። የሚያመልኩትን ሰዎችና ሰዎቹ ራሳቸው የቀረጿቸውንም ጣዖታት የፈጠራቸው አላህ ስብሓነ ወተዓላ ነው ማለት ነው። ማንኛውም ነገር ለመስራት ችሎታው ለሰው የሰጠው አላህ ነው። ጣዖታቱ የተሰሩበትም ቁሳቁስ የፈጠረው አላህ ነው። ታዲያ የሰው ልጅ የሰው ብጤ ፍጡር የሆነውን ጣዖት እንዴት ያመልካል? ፍጡር የሆነውን ጣዖት ከማምለክ የሁሉም ፈጣሪ የሆነውን አላህ ስብሓነ ወተዓላ መገዛቱ አይበልጥምን? ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።